ሰርካደስና በዶራ ላይ እንግዲህ የአደጋ መኪና ደረሰባቸው። በዶራ ልጇን አጣለች። በዚህ በኩል ደግሞ አዜብ እንግዲህ አሁን የማትወጣው ውስጥ ገብታለች። አዜብ ሁሉም ነገሩን እንግዲህ እናገራለሁ ብላለች። ስለዚህ ሁሉም ነገር ከተናገረችበት አደጋ መኪና እንዴት እንደሰሩ መናገሯ አይቀርም። ስለዚህ ጊዜ ይሄ ነገር ሁሉ ያዘጋጁትና ያቀናበሩት ሁለቱ እናትና ልጅ ናት ብላለች። እንግዲህ አሁን ላይ እንግዲህ በጣም አጣብቂኝ ውስጥ የገቡት እናትና ልጅ እንግዲህ የሚያሴሩት ሴራ አንዳች ነገር አልተሳካላቸውም። እንግዲህ እነሱ ሀሳባቸው ብሌን የመኪናን ብሌን የበጠሱበት ምክንያት እንግዲህ በዛ ሁለታቸውም እንዲሞት ወይም ደግሞ ከፍተኛ ጉዳት እንዲደርስባቸው ነበር። ነገር ግን ወደ ሆስፒታል ጎራ ብሎ እንግዲህ ሆስፒታል ሄዶ የሰሙት ነገር ለነሱ መርዶ ነው የሆነባቸው እንጂ ምንም አይነት እንኳን ደስታ አልሰጣቸው። ምክንያቱም ሞታቸውንና ወይም ደግሞ ከፍተኛ ጉዳት እንዲደርስባቸው ነበር። እንደውም ይልቁን እንግዲህ እርግዝናው ልጁ ወርዶ እንግዲህ በዚህ እንግዲህ እንዳይሰድቧት አንደኛ ችግር እንደተቀጠፈ ነው ያደረጉት። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ከሁሉ ሰላም ነው። ሰላማችሁ ቤት ትበልላችሁ ብያለሁኝ። ሁላችሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ የፋንቱ ድራማ በጣም የሚያስደንቅና የሚያስተምር ድራማ ነው። የእውነት ድራማ ማለት ከቤታችን ውስጥ ያለውን ነገር አውጥቶ አደባባይ ላይ የሚያሰጥ ነው። እንግዲህ በጣም አስተማሪ ድንቅ ድራማ ነው። እናንተም ደግሞ ከወደዳችሁ ላይክ እና ሼር እንድማድረጋችሁን አትርሱ። እንግዲህ ፋንቱ ነበረች እንግዲህ መኪና አደጋ እንደደረሰባቸው እንግዲህ እንግዲህ ልሷ ለራሷ ነበረ የደወለችው። የሰማችው ነገር ግን ሌላ ነበረ። እንግዲህ አባት ኮማንደሩ እያስጨነቃትና አንቺ ነሽ እንደሁም ከዚህ ቤት እቃውን እየወሰድሽው ብሎ ስላትም እንዲሁም ደግሞ እንግዲህ አይ እሷ አይደለችም እኔ አይደለሁም ብሎ ነበረ። ከዛን ነገር ግን እንግዲህ ለሷ ነበረ ያሳበበችው። አዜብ እንግዲህ አንስታ አይ አይደለችም እሷ እንግዲህ እሷ ሳትሆን የወሰደችው ፋንቱ ናት ብላ ነግራት ነበረ። ለዛ ነበረ ለአንቺ የደወልኩ ብላ ትላታለች። ከዛን ቆይ ነገሩ አልገባኝም እንዴት ነው የተከናወነ ብላ ነበረ እንግዲህ ስትጠይቃት የነበረው። በዚህ በኩል እንግዲህ ፋንቱ በጣም ችግር ውስጥ ገብታለች። እንግዲህ የኮማንደሩን ዋና እቃ ነው የወሰደችው። ይሄ እውነት አሁን ፋንቱ እንደወሰደችና ለነማኩ እና ለልጇ እንግዲህ እንደሰጣችሁ ቢታወቅ የእውነት እንግዲህ በህይወት አይምራትም። እንግዲህ ይሄንን ነገር ያወቀ ቀን ምን ማድረግ እንደሚችል እንግዲህ እሷም አስባበት ነበረ። ይሄንን ያወቀ ቀን እውነት እልሃለሁ በህይወት አያኖረኝም ብላ ነበረ እንግዲህ ለዳግም አባት ስትነግረው የነበረው። ሲምባም እንግዲህ ይሄንን ያደረግሽልኝን ውለታ መቼም ቢሆን አልረሳም፣ በጣም ነው የማመሰግነው፣ በህይወቴ አንድ ነገር ነው እየሰራሽልኝ ብሎ አመሰግኗት ነው እየተቀበላት። እንግዲህ ይሄንን በተጠቀመው ደግሞ አቶ ሌኩን እንግዲህ ወንድ ጓደኛውን አስፈትቷል። ይህን እንግዲህ ከዚህ እንደወጣ ወይም ደግሞ ፋንቱ እንዳቀበለችው ቢያቅ ኮማንደሩ እንግዲህ ገነዘራዘሯ ነው የሚያጠፋት ብዬ ነው የሚሰጋው። እንግዲህ በዚህ በኩል እንግዲህ ባንዶራ ደግሞ ልጇን አጥታ መጽናናትን እንኳን አልወደደችም። በጣም ተከፍታለች። ከዛ አክስትዮ ደግሞ ተረጋጊ፣ ይሄንን ማን እንዳደረገ ስልክ አዲስ አይደለሁም እኔ ሁሉም ነገር እደርስበታለሁ ትላለች። ከዛን እያንዳንዱን የደረስኩበት ቀን ግን እኔን አድርገኝ የሚሰጠው መስል እንግዲህ የከፋ ነው ትላለች። ከዛን ጊዜ አዜብ ደግሞ ምንድን ነው እኛን እያየሽ ይሄንን የምትናገሪ? እኛ እኮ እዚህ ውስጥ የለንበትም ብላ ትላታለች። እሷ ግን አይ እኔ እኮ ምንም አላልኩም ብላ ትላታለች። ከዛንን እንግዲህ
ወደ ሆስፒታል ለመሄድ እንግዲህ ቆይ ይሄን ሲሰሙ ምን አለበት በዛ በቀሩና እንደው ምንም አይነት ነገር ሳይመለሱ ቢሞቱ ነበር ሲሉ የነበረ ነገር እንግዲህ እነሱ ሞትን አዘጋጅተው ምንም ነገር እንኳን ያው ሶሊና ልጇን ቢታጣም ነገር ግን እንግዲህ የከፋ ጉዳት አልደረሰባቸውም። ይሄ ነገር ደግሞ ለነ አዜብ እንግዲህ ደስ አላሰኛቸውም። አዜብ እንግዲህ ነገሮቼ አልተሳካልኝም፣ አሁን ወደ ታውናችን እንመለስ እያስመሰለን እየጮህ ወደ ውስጥ እንግባ ትላለች። ከዛንን እንግዲህ እየጮህ ወደ ውስጥ ይገባሉ። ዶክተሩን እንግዲህ ይዞ ልጅሽ ምንም አልሆነችም በለኝ እባክህን ዶክተር ትላለች አዜብ። ከዛንን እንግዲህ አይ ሁላቸው ምንም ነገር አልሆኑም፣ ስለዚህ ልጇ ብቻ ነው ማትረፍ አልቻለም ብላ ሲነግረው እንግዲህ ይሄን ዜና ሲሰሙ ደስ አላሰኛቸውም ነበር። ከዛ ወደ ውስጥ ይገባሉ። ከዛንን እንግዲህ ሳልካደስም ያገኛታሉ። ሳልካደስ ደግሞ ቆይ እንዴት ነሽ ብሎ እንግዲህ ሲጠይቃት ኮማንደሩ ደህና ነኝ እግዚአብሔር ይመስገን ምንም አልሆንኩም ብላ ትላለች። ከዛንን እንግዲህ እነሱ ደግሞ ሊነካኳት ስል እንግዲህ እንዳትነኩኝ ብላ ትጮህባቸዋለች። ቆይ ሳልካደስ ተረጋጊ እንጂ እኔ ምን አደረግኩ ብላ ትላታለች። እኔ ነግርሻለሁ እንዳትነኪኝ ትላታለች። እሺ በቃ ብላ እንግዲህ ትተዋለች። ከዛ እንግዲህ ባዶራ ስልክ ቢደውልለትም ስልክ አታነሳም። ከዛን ቆይ ለምንድን ነው ስልክ የማታነሳው እያለ እየጠበቃት ሳለ ዛሬ አሳውቅሻለሁ ጓደኛ ማን እንደሆነች እያለ ለእናትዮ እየነገረ ሳለ ከዛን ቆይ እናቴ ግን እሷን ካገባውኝ ወደ ሀፍትን እንግዲህ በስሜ ታዞርልኛለሽ ወይ ብሎ ይጠይቃታል። በዚህ ሰዓት አንተ ስለ ሀፍት ብቻ ነው ወይ የምትጠየቀው? ስለ እኔና ስለ አንተ ሰላምስ አትጨነቅም እንዴ ትለዋለች። ከዛ እሱ ደግሞ እኔና አንቺ ሰላም አይደለንም እንዴ ምንድን ነው የሚያስጨንቀው ብሎ ይላታል። ከዛ ደግሞ አይ እንደዚህ አይደለም እናትና ልጅ እኮ አድራለች፣ ስለዚህ አንቺ ቆይ ለእኔ ትጨነቃለች እንዴ ብሎ ይላታል። እንዴት ነው የማልጨነቅልህ? እኔ እኮ እናት እኮ ነኝ ትለዋለች። አይደለም እንዴ ብሎ ይላታል። ከዛንን እንግዲህ እንደዛ ስላት ጊዜ ምንድን ነው እናት መሆኔንም ትጠራጠራለ እንዴ ብላ ትለዋለች። አይ እየተጠራጠርኩ አይደለም፣ ነገር ግን እንግዲህ ግን ያስመሰለብህ ሀብት ለመውረስ እንጂ አንተ እኮ ለማግባትና ደስተኛ ለመሆን አይደለም ትለዋለች። ይሄው አግቢ አግቢ ያልሽኝ የማልፈልጋትን ልጅ ሊያገባት ነው ብሎ ይላል። እኔ የማትፈልገውን ልጅ ማግባት አላልኩም፣ የምታስደስትህና እንዲሁም ደግሞ ለአንተ ሰላም የሚሰጠውን ነገር አድርግ አልኩኝ ትለዋለች። ከዛ እንደዛ ስትለው እንግዲህ እሷ ደግሞ አይ ብሎ ይላታል። ከዛንን እንግዲህ በዚህ መሀል እንግዲህ ባዶራ ትመጣለች። ከዛ በሩ ስታንኳኳ ይኸውልሽ እንደውም እንግዲህ መጣች፣ ስልክ ሲደውል አታነሳም ነበረ ብሎ ይላል። ከዛንን እንግዲህ ወደ ውስጥ ስትገባ ባዶራ ናት። ከዛንን ሲያያት በጣም ይደነግጣል። ከዛንን ቆይ ምን ልትሰሪ መጣች ብሎ ይላታል። ከዛ እንግዲህ እናትዮ ዘላ ትወጣለች። ከዛ ሱም ተከትሏት ይወጣል። ቆይ ምን አይነት ነው የምታሳየኝ? እቺ ናት ወይ ስነ ስርዓት ያላት? እቺ ናት ወይ የምታገባት ብላ ትለዋለች። ረማ ይህ ተረጋጊ፣ ቆይ እንዴት ነው መረጋጋት ያቃተሽ? እቺ አይደለችም ብሎ ይላታል። እና የትኛ ናት? እረባኬ እኔን ለመታለል ነው እንደምትሞክረው ትለዋለች። ከዛኔን ሂድና ከዚህ ቤት አስወጣልኝ ብሎ ይላታል። ከዛ እሺ ብሎ ወደ ውስጥ ይገባል። ከዛ አሁን ቀጥ ብለሽ ቤት ለቀሽ እንድትወጪ ብሎ ይላታል። ከዛ እሷ ደግሞ የኔ ያለኝ ስሜት ሳትረዳ የትም አልሄድም ብላ ትለዋለች። ከዛንን እኔ ነግሬሻለሁ ከዚህ ጋር ውጪ፣ ያንቺ ምን እያደረግሽ ነው? ትንሽ እንኳን አታፍሪም ብሎ ይላታል። ከዛንን እንግዲህ ናኦም እንግዲህ ከዛንን ስልክ ትደውልለታለች። እንግዲህ ከዛ ስልክ ስትደውል ቆይ ባንዶራ ደህና ከዛ ስደውልለት ሶላና፣ ከዛ ቆይ ሶላና ምን ሆነሽ ነው ብሎ ይላታል። ልክ አይደለም ብሎ ይላታል። አዎ ትንሽ አደጋ መኪና ደርሶብን ነበረ ልጄን አጣው እኮ ብላ እያለቀሰች ከዛንን የት ነሽ መጣው ብሎ እንግዲህ ወደ ቤት ይመጣል። ከዛንን ኮማንደሩ ቁጭ ብሎ ነበረ። ይሄ ደግሞ ማን ነው ብሎ ይላል። ከዛንን የሶላ ጓደኛ ነው ብሎ ይላል። ከዛንን እንግዲህ ሶላና ጋር ይሄዳል። ሶላና ሴታየን ጉድና ኦሜ ብላ ታቅፈዋለች። ከዛንን
ፋንቱ አሁን ጊዜው የወጣቶች ነው፣ እኔ እንውጣ ትላታለች ሰልካርድስ። ከዛ እንግዲህ ሁለቱን አንድ ላይ ጥላቸው ትሄዳለች። ያባብላታል፣ ሁሉም ነገር እንግዲህ ይነግራታል። አቅፎ ሁሉም ነገር ያባብላታል። እንግዲህ ባዶራ ደግሞ እዛ እንደነበረች ይነግረዋል። ከዛ እንግዲህ እሷም ደግሞ ምን አይነት አይነ ውጣ ናት እንዴት አንተ ጋር ልትመጣ ቻለች ብሎ እንግዲህ ሁሉም ነገር ካነገራት ወደ ቤቱ ሊሄዳ ከዛን ይመጣሉ። ሶሊና ለምን ወጣሽ? እኔ ራሱ እኮ ሸኝ ነበረ ትላታለች አክስትየው። ከዛ እንግዲህ ሁለቱ ከደጅ ይመጣል። ከዚህ ምክንያት ነበረ ድራማው የተጠና